ሰላም ጤና ይስጥልን። የተወደዳችሁ የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንግዲህ የአብርሃም ሁኔታ በጣም አስገራሚ ነገሮችን አሰምቶናል። በትላንትናው ዕለት በተለይ የተሰማው መረጃ በጣም የሚገርም ሆኗል። አብርሃምም እንግዲህ በራሱ የተናገራቸውን ነገሮች ከሄርሜላና ከሩታ ሕይወት ለመውጣት ያደረገበት እንግዲህ መፍትሄ ብሎ ያቀረበውንም ሀሳብ ተመልክተናል። በጣም በሚገርም ሁኔታ ብዙዎች ይህን ነገር መነጋገሪያ እያደረጉት ይገኛሉ። በውስጥ መስመርም በጣም ብዙ መረጃዎችን እየደረሱን ይገኛሉ። ብዙዎችም አንዳንድ ጥያቄዎች እያቀረቡልን ይገኛሉ። አብርሃም ከሌላ ሰው ጋር ግንኙነት ጀምሯል ወይንስ እዚህ መሀል ይዘውት ሊመጣው ያሰበው ሰው አለ የሚል ነገሮች እየወጡ ይገኛሉ። በሱም ዙሪያ አንድ የሚጠረጠር መረጃ አለ። እንግዲህ እንደ ጭምጭምታ እየተወራ ያሉ ነገሮች አሉ። አብርሃም የሆነ እየጠነሰሳቸው ያሉ ነገሮች እንዳሉና እንግዲህ በጣም ብዙ የሚያፋጥጡ ነገሮች በእህቱና በወንድሙ ሲከሰቱበት የነበሩትን ነገሮች ከዚህ በፊት አጋርቻችሁ ነበረ። እንግዲህ ከትላንትና ሁኔታዎች በኋላ በአብርሃም ዙሪያ አንዳንድ ነገሮች እየታዩ ይገኛሉ። ትላንትና እንግዲህ ቪዲዮዎችን ልሰራላችሁ አልቻልኩም ነበረ በአንዳንድ ምክንያቶች እንጂ እንደዚህ አይነት ነገሮች እየተሰሙ የነበረበት ሁኔታ ነበረ። በዛሬው ዕለት የማጋራችሁ መረጃ እንግዲህ ውድ ቤተሰቦቼ የአብርሃም አዲስ የተባለችው ሴት ማን ልትሆን ትችላለች በሚለው ዙሪያ አዳዲስ ነገር እየተሰማ ይገኛል። በዚህ መሀል አብርሃም በብልሃት አድርጎ መሀል ሊያስገባ ያሰበው ሰው አለ ወይ እየተባለ እየተጠየቀ ይገኛል። በሱ ዙሪያ ላይ አንዳንድ ነገሮች እንነጋገራለን። ሄርሜላም እንግዲህ እንደታመመች እየተሰማ ይገኛል። በተለይ ከትላንትና ሁኔታ በኋላ ሄርሜላ ጥሩ ስሜት ላይ እንዳልሆነች እና እንግዲህ ከባድ ሁኔታ ውስጥ እንደሆነች እየተነገረ ይገኛል። የአብርሃም ውሳኔዎች ትንሽ ያበሳጯት ይመስላሉ። ሩታንም እንደዛው። እንግዲህ እነሱም ዙሪያ አዳዲስ ነገሮች አሉ። በዚህም ዙሪያ እንግዲህ አዳዲስ ነገሮች ይኖሩናል። ውድ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። ውድ ቤተሰቦቼ እንግዲህ ከዚህ በፊት በነበረው ቪዲዮ ላይ እንዳጋራችሁ አብርሃም በጣም ብዙ የሚያፋጥጡ ጥያቄዎችን ተጠይቆ ነበረ። ከዛም ዙሪያ እንግዲህ ባለመግባባቶች ድጋሚ እንደተለያዩ አጋርቻችሁ ነበረ። የአብርሃም ሁኔታዎች እንግዲህ ከጊዜ ወደ ጊዜ በጣም የሚለዋወጡ ሁኔታዎችን ነው እያሳዩ የሚገኙት። ሰሞኑን በተለይ እያሳየ የነበሩት ባህሪዎች በሙሉ እውነትን ለመቀበል የሚፈልግ አይመስልም። አብርሃም የታመመበትን ምክንያት አድርጎ ወይም ደግሞ ከዚህ በፊት ደረሰበት የተባለውን ነገር ምክንያት እያደረገ ሄርሜላንም ሆነ ሩታን ህይወቱ የሚያስወጣበት ነገር እንደሆነና እንደዚህ አይነት ነገርን እያባባሰ እየመጣ ያለበት ምክንያት ወሰን ከብዶት ሳይሆን እርግጠኝነት ነገሮችን አለሳልሶ እሱ ጥፋተኛ እንዳይባልና ሄርሜላንም ሆነ ሩታን የጉዳት ነገሮችን አድርሶባቸዋል እንዳይባል ራሱን ለማሸሽና እንግዲህ እሱ ተጎጂ መስሎ ለመቅረብ እያደረገ ያለበት ሁኔታዎች ናቸው እየተባለ በጣም እየተወራ ይገኛል። ብዙዎች እያብራሩትና እየተናገሩት እንደሆነው እንግዲህ አብርሃም ከዚህ ቀደም የነበሩትን ባህሪዎች እናውቃለን። ሩታን በተደጋጋሚ እንግዲህ ስትናገር የነበረውን ሁኔታ ተመልክታችኋል ብዬ አስባለሁ። በጣም በተደጋጋሚ አብርሃም ልጁን ለማየት በሚል ሰበብ ሩታ ጋር በሚሄድባቸው እያንዳንዱ ቅጽበቶች እኔም በጣም በተደጋጋሚ አብርሃም ሩታ ጋር ይመላለሳል። በጣም ብዙ ጊዜም ይሄዳል። ሩታ ጋር ብዙ ጊዜያቶችን እንደሚያሳልፉ እያጋርቻችሁ ነበረ። በጣም ብዙ መረጃዎች አሉ ከዚህ ቀደም በለቀኩላችሁ ቪዲዮዎች ላይ መመልከት ትችላላችሁ። በእነዚህም ዙሪያ እንግዲህ ሩታን በራሷ በጣም ብዙ ነገሮችን ልታጋለጥ ትችላለች። በተለይ አብርሃም እያደረገ ያላባቸው ሁኔታዎች፣ የሚያካሄዳቸው ነገሮች ሁሉ ለሩታ በጣም ተስፋ የሚሰጡ ነገሮችን የሚያሳዩ ናቸው። ለዚህም ሁኔታ እንግዲህ ኤፍሬምም ሳይቀር ምስክር መሆን የሚችልበት ነገሮች አሉ። ውድ ቤተሰቦች ማወቅ ያለባችሁ ነገር እንግዲህ አብርሃም በጣም ብዙ ጊዜ ከሩታ ጋር በሚመላለስበት ሁኔታዎች ላይ ከሄርሜላ ጋር ያሉት ሁኔታዎችም እንዳሉ እየቀጠሉ ሆኖ ነገር ግን ሩታ ምናልባት አብርሃም ልቡ ተመልሷል ብላ እንድታስብ የሚያደርጉ ዝንባሌዎችን በጣም በብዙ ጊዜ በዙሪያ ያሉ ሰዎች ተመልክተው ይሄ ጉዳይ ገፍተው እንዲሄዱና አብርሃምን ለመመለስ ጥረትን እንዲያደርጉ ያደረጋቸው ሁኔታም እንደሆኑ እየተነገረ ነው የሚገኘው። ታዲያ በዛም በተቃራኒ ሆኖ እንግዲህ ሄርሜላ ጋር የሚያሳያቸው ነገሮች ደግሞ ሌላ ነገሮች ናቸው። ሩታ በተደጋጋሚ እንደምትናገረው አብርሃም ሩታ ጋር አንዴ፣ ሄርሜላ ጋር አንዴ እየሄደ ብዙ ተስፋ የሚሰጡ ነገሮችን ይፈጥራል። ሄርሜላን እንግዲህ አሁን እያለ እንደሚሄደው ከሆነ ከሄርሜላ ጋር ጭቅጭቅ የሚያነሳ ህይወትን እየኖርኩ ነው የሚል ሰበቦችን ሲያነሳ ተመልክተናል። ከሩታ ጋር በእርግጥ ብዙ አለመግባባቶች ሊፋቱ እንደቻሉ ሁላችንም የምናውቀው ነው። ከዚህ ቀደም የተፈጠሩ ብዙ ጥፋቶች ድክመትና በአብርሃም ጥፋተኝነት ምክንያት የመጡ ቢሆንም የሩታም ጥፋት እንግዲህ እንዳለ ሁላችንም የምንረዳውን ነገር ግን ዋነኛ ሚናውን የተጫወተው እነዚህ ሁሉ የትዳር መበተንና መፋታት ብዙዎች የሚስማሙበት ሀሳብ የአብርሃም ጥፋት እንደሆነ ሁላችንም እናውቃለን። አብርሃም ግን ይህንን ጉዳይ እንደ ሰበብ አድርጎ ከሩታ ጋር እንደማይስማማ አድርጎ አቅርቦታል። በተለይ ደግሞ አሁን ደግሞ ብዙዎችን እያስገረም ያለው ሄርሜላ ጋር የኖርኩት ህይወት ሁሉ ጭቅጭቅ የተሞላበት አንድ ዓመት ቆይታ እንዳለ በጭቅጭቅ የተሞላ ነው የሚለው ነገር ብዙዎችን እያነጋገረ የሚገኝ ሁኔታ ሆኗል።
ምክንያቱም ከሄርሜላ ጋር የቆየባቸው ሁኔታዎች ከሄርሜላ ጋር ጭቅጭቅን ሊያስነሳ የቻለበትና በተደጋጋሚ ክርክርን ሊያስነሳ የሚሄድበት ሁኔታዎች ሁሉ አብርሃም ሩታ ጋር የሄደ የሚያሳያቸው ባህሪዎችና በተደጋጋሚ ሩታን እንደ ሌላ ምርጫ አድርጎ እያቀረበ የሚገኝበት ሁኔታዎች፣ ዝንባሌዎች፣ ለሩታም የሚያሳያቸው ተስፋ አዘል የሆኑ ምክንያቶችና ሰበቦች፣ ድርጊቶቹ ሁሉ ሄርሜላ እንድትበሳጭና በሱ ላይ መተማመኛ ነገር እንዳይኖራት የሚያደርጉ ነገሮች እንጂ ከሄርሜላ ጋር ይሄ ነው የሚባል ከባድ ጭቅጭቅና ክርክር ሲሰማም ሆነ ታይቶ የማይታወቅ ነገር ከመሆኑ የተነሳ ብዙዎች አብርሃም በዚህ ደረጃ ከሁለቱ ሴቶች ራሱን ለመሸሽና እንግዲህ ራሱን ነፃ ለማውጣት ሁለቱንም አልፈልጋችሁም ብሎ በቀጥታ ከመናገር ይልቅ ሌላ ሰበብና ራሱን ነፃ የሚያወጣበትን መንገድ እየፈለገ እንጂ በዚህ ደረጃ ሄርሜላን ብትሆን አስቀይማ ወይ ደግሞ ከሄርሜላ ጋር ተቀያይሞ ሊለይበት የሚችለው ምንም አይነት ሰበብና ምክንያት አሳማኝና ተቀባይነት የሌለው ነው እየተባለ ይገኛል። ሁላችንም እንግዲህ እንደምናውቀውና ይሄ እውነታ በብዙዎች ዘንድ እየተነሳና እየተወራ ያለው እንዲሁም መነጋገሪያ ያደረገው ሄርሜላ በዚህ ደረጃ አብርሃምን በጭቅጭቅ ውስጥ የከተተችውና አብርሃም ህይወቱን ከሩታ ጋር ከነበረበት የጭቅጭቅ ህይወት የተሻለ አይደለም እስከሚል ድረስ ያደረሰችበት ምክንያት ብዙዎችን እያሳመናቸው አይደለም። እንግዲህ ውድ ቤተሰቦች አብርሃም በዚህ ደረጃ ወይ ሌላ ነገር ጀምሮ እንግዲህ ሶስተኛ ሰው ይዞ መጥቶ ሊሆን ይችላል እየተባለ ይገኛል። አብርሃም ሌላ ሶስተኛ ሰው እንግዲህ ማናት የሚለው ነገር ትልቅ ጥያቄ ሆኖ እንግዲህ ብዙዎች ዘንድ ጥያቄን ያጫረ ነገር እየተባለ ይገኛል። ምናልባት እንግዲህ በዙሪያ ከሚገኙ ሰዎች የአንዳንድ ነገሮች እየታዩበት ያለበት ሁኔታዎች ስላለ አብርሃም በዚህ መሀል የተፈጠረ ነገር ካለና በአብርሃም ህይወት ውስጥ የገባች ሌላ ሶስተኛ ሴት ካለች ነገሩን ወደ ሶስት አካላት እንግዲህ የሶስት ሰዎች ጸብ ሊያደርገው የሚችልበት ሁኔታዎችን የምንመለከትበት ይኖራል። በዚህ ጉዳይ ላይ እንግዲህ አንዳንድ በዙሪያዎች የሚገኙ ሰዎችን ጥያቄዎችን እየጠየቅና መረጃዎችን እያሰባሰብን ነው። በቅርቡ በዚህ ዙሪያ አብርሃም እንዴት ሊወስን ቻለና ምን ምክንያት እንደዚህ አይነት ድምዳሜ ላይ ሊደርስ ቻለ የሚሉን ነገሮች በመረጃዎች አስደግፈን ወደ እናንተ የምናደርስበት ሁኔታዎች ይኖራሉ። ነገር ግን በዛሬው ዕለት ደግሞ በተጨማሪ ሄርሜላ ከዚህ ጉዳይ በኋላ በጣም እንደተጎዳች እየተነገረ ይገኛል። በእርግጥ ሄርሜላ እነዚህ ነገሮችን ራሷን አሳምና ለመተው የሞከረችበት ቀናቶችን አስተውለን ነበረ። በዚህ ባሳለፍናቸው ሳምንታቶች እንግዲህ አብርሃም ሙሉ ለሙሉ ከህይወቷ ለማስወጣትና ከዚህ በኋላ ከአብርሃም ሆነ ከሩታ ህይወት እንደምትወጣ ሄርሜላ በራሷ እንግዲህ በቃሏ ተናግራ ቃል የገባችበት ሁኔታዎች ነበሩ። ነገር ግን እንደማያስችላት ሁላችንም የምናውቀውና ከዚህ ቀደም ሄርሜላ በባህሪዋ ከአንዴም ሁለት ሶስቴ አብርሃምን ከህይወቷ አስወጥታ በጣም በተደጋጋሚ ተመልሳ የገባችበት ሁኔታዎች ነበሩ። ለዚህም እንግዲህ ዋነኛ ሚና የነበሩት አቤልና ብሩክ በጣም አጋዦቿና ከአብርሃም ጋር በተደጋጋሚ እንግዲህ እንደዚህ አይነት ነገሮች ሲከሰቱ ወደ አብርሃም ህይወት ዳግም ተመልሳ እንድትገባ የሚያደርጓት ሰዎች ነበሩ። በዚህኛውም ሁኔታ ላይ እንግዲህ ዳግም ተመልሳ እንድትገባ ብዙ ምክሮችን አቤል ሲለግሳት በስልክም ሲገናኙ እንደነበረ እኔም አጋርቻችሁ ነበረ። ነገር ግን ሄርሜላ ሰሞኑን ይህንን ሁሉ ቃል ከገባችና እንደዚህ አይነት ነገሮችን ለማቆም ከአብርሃም ጋር ህይወቷን ሁሉ ራሷን ህይወት ለመምራት እየሞከረች በነበረበት ሁኔታዎች ውስጥ እንግዲህ ዳግም አላስቻለኝም በሚል ነቡዜን በመጥራት ከአብርሃም ጋር እንዲያሸማጉላት ያደረገችበት ሁኔታዎች አሉ። ነቡዜ ይህንን ድርጊቷን ተመልክተው ሄርሜላ በዚህ ምክንያት ራሷን ልትጎዳ ትችላለች በሚል ፍራቻ እንግዲህ አብርሃም ሄዶ እስከ ማናገር ድረስ የደረሱበት ዳኒም ሆነች ቡዜ በዚህ ሁኔታ ላይ እንግዲህ እና አቤልን ተክተው አሁን ደግሞ የአብርሃምና የሄርሜላ ህይወት አሸማጋይ ሆነው እንግዲህ ሚናቸውን እየተጫወቱ የነበረበትን ሁኔታዎች ተመልክተናል። ይህን ሁሉ ነገር እንግዲህ ቃል ገብታ ሄርሜላ ያልቻለችበት ሁኔታዎችን የተመለከትንበት ሆኖ እያለ አሁን እንግዲህ ድጋሚ አብርሃም በዚህ ደረጃ ምርጫዬን አሳውቅሻለሁ አንድ ቀን ወይ ሁለት ቀን ሲጪኝ በሚል ተስፋ ከሰጣት በኋላ ዳግም ዛሬ እንደ ድንገት ተነስቶ ከሄርሜላ ጋር ያሳለፍኩት ህይወት ጭቅጭቅ የተሞላበት ነው፣ ከሩታ ጋር ያሳለፍኩት ህይወት የማይሆንና ዳግም ልኖረው የማልፈልገው አይነት ነው፣ ስለዚህ ከሁለቱም ሴቶች ጋር መኖር አልፈልግም እያለ በተለይ ሄርሜላን እንግዲህ የጭቅጭቅ ህይወትን ከእሷ ጋር እንዳሳለፈና ምንም አይነት ደስታ እንዳላሳለፈ አድርጎ ያቀረበበት መንገድ እጅግ ልቧን የሰበራት ነገር እንደሆነ እየተናገረች ትገኝ። በዚህም እንግዲህ ሄርሜላ በጣም ትልቅ ሀዘን ውስጥ እንደገባችና እንግዲህ ታማም እንደነበረ እየተነገረ ይገኛል። ውድ ቤተሰቦቼ በአጠገቡ ያሉ ሰዎች እንግዲህ በዙሪያ ያሉ ሰዎች ሁሉም እገዛቸውን እያደረጉላት ይገኛሉ። አሁን በእርግጥ ይሄን ያህል ታማለች የሚባል ጤና እክል ባይገጥማትም ግን አሁን ያለችበት የጭንቀት ሁኔታ ነገሮችን ሊያስከስትባት ይችላል እየተባለ ይገኛል። ሄርሜላ እንግዲህ ከዚህ ነገር እንዴት አገግማ ራሷን ችላ ቆማ መሄድ እንደምትችል በጣም አሳሳቢና ሄርሜላ ወደ ራሷ ተመልሳ እንግዲህ እንደ ጠንካራ ሴት የምትቆምበት ጊዜ ቀናቶችን፣ ወራቶችን ወይ ደግሞ ብዙ ጊዜያትን ሊፈጅባት የሚችል ሁኔታ ሊሆን ይችላል እየተባለ ይገኛል። ምክንያቱም ሁላችንም እንደምናውቀው አብርሃም ብዙ ተስፋ ሰጥቷታል። ብዙ ነገሮችን አድርጓል። ቀለበት አድርጎ እንግዲህ ገባሻለሁ ብሎ ቤተሰብ አውቀው ብዙ ነገሮችን እየጠበቀች የነበረችበት ሁኔታ ላይ ነው አብርሃም ይህን ሁሉ ነገር እንደ ዱብ እዳ አንዴ ያወረደባት። እነዚህ ነገሮች ሁሉ እንግዲህ ሄርሜላ በጣም መቋቋም እንደከበዳት እየተነገረ ይገኛል። ነገር ግን በዙሪያ ያሉ ሰዎች የቻሉትን መጠን ሁሉ እርዳታቸውን ለማድረግ እየሞከሩ ይገኛሉ። ሩታን በተመሳሳይ በዚህ ነገር በጣም እንደተበሳጨች፣ ነገር ግን ያው ሩታ ከአብርሃም
ባህሪ ብዙ ነገሮችን ስለምታውቅ ምን ነገር መጠበቅ እንዳለባት ትረዳለች። እዚህም አንጻር እንግዲህ እንደ ሄርሜላ ያን ያህል የሚባልም ባይሆን ግን ብስጭት ውስጥ እንደነበረ ሰምተናል። ወደ ቤተሰቦች እንግዲህ የሄርሜላ ሁኔታ እጅግ አሳሳቢ ይሆናል። ነገ ከነገ ወዲያ እንግዲህ አዲስ ነገር ካለ አብርሃምን በዚህ ሁኔታ ላይ እንግዲህ ሌላ ተጨማሪ የሚሰጠው ምላሽ ካለ ወደ እናንተ ማድረሳችንን እንቀጥላለን። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ በድጋሚ መልካም ጊዜ ለእናንተ ተመኘን።